ይህ ቪዲዮ ኃይለኛ ያልሆናችሁ ሴቶች ማለት ባሎቻችሁ ሁሉ ነገር እሺ እያሏችሁ እየታዘዟችሁ ያሉ እየመሰላችሁ እናንተ ቤት ውስጥ ህግ አውጪም ህግ አስፈጻሚም የምትሆኑ በእልህና በኃይለኝነት ቤታችሁን እየመራችሁ ላላችሁ ሴቶች ነው ይሄ ቪዲዮ እየሰራሁት። ሜቢ ኃይለኛ መሆኔን አላውቅም፣ ግን ባሌ ታዛዥ ነው፣ ያልኩትን ሁሉ ያደርጋል። ያ ማለት ኃይለኛ ማለት ነኝ ወይ ብላችሁ የምትጠይቁ ሴቶች ካላችሁ ይሄን ቪዲዮ ብታዩት መልሱን ታገኛላችሁ ብዬ አስባለሁኝ። ሰላም ድላብ ለማባላለሁኝ በሙያዬ ጋዜጠኛና የሶሻል ሚዲያ ላይ የተለያዩ ኮንተንቶችን በተለይም ሰው ህይወት ላይ የምታዘባቸውን የማያቸውን ነገሮች ወደ እናንተ የማደርስበት የዩቲዩብ ቻናሌ ነው። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ የምትለውን በጣም በመጫን የቤተሰብ እንድትሆኑ ከወዲሁ ጋብዛለሁ። ኃይለኛ ሴት የመሆን ወይም ደግሞ እኛ ያለውን ብቻ ወንዶቹ እሺ ብለውን እንዲያደርጉ የማስገደድ ጉዳቶች ምን እንደሆኑ ምን ትዳራችን ውስጥ እንደሚያሳጣ እንደ ሰውም እንደ ሴትም ፋይናሊ ምን እንደሚያሳጣ በደንብ እናወራለን። ትዳራችን ውስጥ ምን አይነት ባህሪ ቢኖረንስ ነው ትዳራችን ስኬታማና ደስተኛ ሁለታችንም ሆነን ልንቀጥል የምንችለው የሚሉትንም እነዚህን ጉዳዮችም እንዳስሳለን። ስለዚህ ይህን ቪዲዮ የትኛውም ሴት ብትሆኝ ብታዩ ትጠቀምበታለች። ትዳርሽን በብልሃት ትሰሪያለሽ። እንግዲህ ብልህ ሴት ቤቷን ትሰራለች፣ ሞኝ ግን በእጇ ታፈርሳለች ይላል። ምን ማለት ነው ለመሆኑ ብልህ ሴት መሆን ማለት? ኃይለኛ መሆን ነው ወይም ምን ያልኩት ይሁን ማለት ነው ወይስ ቤት ውስጥ ይሄና ያ ይደረግ ብሎ ቤቱን ቀጥ ለጥ አድርጎ መምራት ነው? እንዴት ነው ብልህ ሴት መሆን ማለት የሚሉትን ጉዳዮች ልናነሳ ነው። ስለዚህ ይሄ ጉዳይ ይሄ ርዕሰ ጉዳይ ይመለከተኛል የምትይ ሴት ካለሽ ቆም በይ። አንተም ባል ከሆንክ ወንድም ከሆንክ ያላገባችሁም ከሆናችሁ ይጠቅማችኋል፣ ያስተምራችኋል። ስለዚህ ይሄን ቪዲዮ ላይክ በማድረግ ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትከታተሉ ከወዲሁ ጋብዛለሁ። ለዚህ ሀሳብ ለመስራት መነሻ የሆነኝ ይሄንን ከላይ ማስቀምጥላችሁ ፎርቱና የተሰኘ የአማርኛ ፊልም ነው። በጣም ቆንጆ ፊልም ነው። በጣም ማለት ፊልምነቱን አይደለም ማለት ፊልምነቱን ቆንጆ ነው፣ ግን እኔ በጣም ቆንጆ ፊልም ነው ብዬ እንዳነሳ ያደረገኝ በትክክል የኃይለኛ ሴት ትዳር ውስጥ ሴት ፖዚሽን ስትቀይር፣ ሴት ፈራጅ ስትሆን፣ ሴት ወሳኝ ስትሆን፣ ሴት መሪ ስትሆን፣ ሴት እልህኛ ስትሆን፣ ሴት ኃይለኛ ስትሆን እና ደግሞ ወንድ ታዛዥ እሺ ባይ አድርግ የተባለውን ብቻ የሚያደርጉን የተባለውን ብቻ የሚሆን ሲኮን የሚያመጣውን የመጨረሻ ውጤቱንና ወይም ትዳር ላይ የሚያሳድረውን ተጽዕኖ በደንብ ቁልጭ አድርጎ በሚያምር አቀራረብ አለ በቃ በሚጣፍጥ ደስ በሚል ሰስፔንስ በሆነ መልኩ በደንብ የሚያሳይ ቪዲዮ ፊልም ነው እና በጣም እንድታዩ በጣም ኢንካሬጅ አደርጋችኋለሁ። እና ይህን ቪዲዮ ለመስራት መነሻ የሆነኝም ያ ነው። ብዙ ጊዜ በጣም በእኛ ሴቶች በጣም የምታዘበው ወይ ከሌት አድላ ጥሩ ባል ነው ያላት፣ ወይ እሷ ባል እኮ በጣም ቆንጆ ነው ወይም በጣም ጥሩ ባል ነው ያላት፣ በትዳሯ በጣም ደስተኛ ናት፣ ስኬታማ ናት የምንላት ብዙ ጊዜ በግልም ስናወራ በትዝብቴም ከቦይፍሬንድ ጀምሮ ስንጠብስ በጣም የጥሩ ወንድ መመዘኛ አድርገን የምናነሳው የምትለውን የሚሰማት እሷ የምትፈልገውን ብቻ የሚያደርግ የሚታዘዛት ለእሷ ደስታ የሚኖር በቃ አለ አይደለ በቃ ኪችኑ ብትሉ ስሜቱ ደስታው ብትሉ ፍላጎቱ ብትሉ ኤቭሪቲንግ ለሷ ሲል የሚተው ለሷ ሲል ሁሉ ነገር የሚያደርግ ወንድ ሲሆን በጣም ከሊት አድላ ከሊኮ በጣም ጎበዝ ባል ነው ያላት፣ ጥሩ ባል ነው ያላት፣ እንዴ ቀጥ ለጥ አርጋ ነው ባሏን እንዴ ቁጭ ብድግ አርጋ ነው የምታስተዳድረው ምናምን ብለን አድናቆታችንና መታደሏን ነው የምናነሳው። ያ ለምን መሰላችሁ? ከውጭ ለምናይ ሰው ልክ እንደ ታዛቢ ለምናይ ሰው የነዛ ሰዎች ትዳር ደስተኛ ይመስላል። ደግሞ ያው ማንም ሰው የሚለው ነገር እሱ የሚፈልገው ነገር ሲደረግለት የተሳካለት ያሸነፈ እና ይሄ የሊደር ፖዚሽኑን የያዘ ስለሚመስለን እንደ ታዛቢ ትክክል ሊመስለን ይችላል። ግን ትዳር ውስጥ ላሉት ለነሱ ኢቭን ለራሷ እሷ ራሷ ደስተኛ የሆነች ነው ወይ የሚለው ግን ጊዜ የሚፈታው መኖር ውስጥ የሚፈታው ሂደት ውስጥ የሚፈታው ከአመት አመት ከጊዜ ወደ ጊዜ ሪስፖንሲቢሊቲ እየጨመረ ትዳሩ እድሜው እየጨመረ ሲሄድ ራሷ ጉዳቱን እያየችው ፋይናሊ ካላቆመች ራሷ የምትጎዳበትን መስመር እየዘረጋች መሆኑ በዚህ ፊልም በደንብ እናያለን። እውነታውን ከዛ የራቅ አይደለም። በጣም ብዙ ኃይለኛ የሚባሉ
ሴቶችን አውቃለሁ። ብዙ ቤታቸውን እነሱ የሚመሩ የመሪነት ፖዚሽኑን እነሱ የያዙ ሴቶችን አውቃለሁ። ክፉ አይደሉም እንደዚህ አይነት ሴቶች ባይዘው በጣም የሆነ ፍቅር የሌላቸው ሴቶች ሆኖ አይደለም፣ ወይም በራስ ወዳድ ሴቶች አይደሉም። እንደውም በተቃራኒው በጣም ትዳራቸውን የሚፈልጉ በጣም ለትዳራቸው የማያስቡ ምናምን ሴቶች ሆኖ አይደለም። እንደውም በጣም ለትዳራቸው የሚያስቡ ለልጆቻቸው የሚያስቡ በጣም ትዳሮቻቸውን በጣም ፐርፌክት አድርገው ለመስራት የሚጥሩ ሴቶች ናቸው። እንደዚህ አይነት ሴቶች ግን ምንድነው መንገዱ ነው የተሳሳተው፣ ወይው የሚጠቀሙበት መንገድ ነው የተሳሳተው። ያለ ፖዚሽናቸው ያለ እግዚአብሔር ያልሰጣቸው ፖዚሽን ማለት አሁን ለምሳሌ አሁን እነዚህ የምንጠቀማቸው ካሜራ ላይት ምናምን ስንገዛ ማኑዋል አለ አይደል? ሰሪዎቹ በእንደዚህ አይነት መንገድ ብትጠቀሙት እንደዚህ ብታደርጉ ብሎ ፕሮሲጀር እኮ አለ። በዛ ማኑዋል ተጠቅመን ነው አይደል የምንጠቀመው። ስለዚህ ማኑዋሉን ማንከተል ከሆነ ዋናኑን የማናዳምጥ ከሆነ ምንድነው እየሆነ ያለው? አይሰራልንም ማለት። ስለዚህ እግዚአብሔር ሰርቶናል፣ እኛም ፈጥሮናል። እግዚአብሔር የሰጠን ማኑዋል አለ፣ እግዚአብሔር የሰጠን ማንነት አለ፣ እንድንጠቀመው የተነገረን ማንነት አለና ሚስት ስትሆኝ ይሄንን ሁኚ፣ ባል ስትሆን ይሄንን ሁን ብሎ የተሰጠን ማንነት አለና አንዳንድ ጊዜ ማንነቶቻችንን በፍቅር ስም፣ በኃላፊነት ስም፣ በመሳሳት ስም እንነጣጠቃለን። ባሎቹም አንዳንድ ወንዶች ልክ አሁን እዚህ ፍርቱና ፊልም ላይ እንደምታዩት ለፍቅር ሲሉ ትዳሩን ላለማጣት ሲሉ ምናምን የተባሉትን እሺ የሚሉ ሰሚት የሚያደርጉ ባሎች ይሆናሉ። በቃ እሷ ናት የምትወስነው፣ እሷ ናት ልበስ የምትለው የሚለብሰው፣ እሷ ናት ቁም ስትለው የሚቆመው፣ እሷ ናት ተቀመጥ ስትለው የሚቀመጠው፣ እሷ ያለችውን ሁሉ እሺ የሚል አይነት ወንዶች ይሆናሉ። እና ያኔ ምንድነው እኛ እየተሰማን የሚሄደው በቃ የሆነ ለፍቅራችን ሲል እየተገዛልን ወይም ደግሞ እኛ በቃ ጎበዝ ሴቶች ስለሆነን የምንደመጥ ሴቶች ስለሆነን ሰምቶን አዳምጦን ለእኛ ሲል በቃ ሆኖልን ደስተኛ ሆኖ እየኖረን ያለን ይመስላል። ልክ እዚህ ፍርቱና ፊልም ላይ እንዳየ ነው። ደግሞ በሪያሊቲም እንደዛ ነው። በጣም ብዙ አይታችሁ አታውቁም? 28 ዓመት 30 ዓመት ልጆቻቸውን የልጅ ድረው ትዳር ውስጥ ምናምን ከዛ በኋላ ትዳራቸው ተፈቱ። ወይ ከሪኩ ሌላ ሰው ወይ መስማም በዚህ እድሜው ሌላ ሰው ምን ሊያደርግለት ነው ለምን ፈታት ምናምን የምትሉ ችለው ወንዶች እንደኛ ኢሞሽናል አይደሉም፣ እንደኛ ስሜታዊ አይደሉም። በቃ የሆነ ነገር ሲያዩ ጨዋታው ፈረሰ በቃ እንለያይ ምናምን ብሎ አይደሉም። ይችላሉ በጣም አምቀው የመያዝ የመቻል እንትን አላቸው። ግን የፈለገ ነገር ቢችሉ ሰላምና ሪስፔክት ካላገኙ ወንዶች በቃ በጣም ምንም በፌ ወይ ሙሉ ወጥ ልትሰሪ ትችያለሽ፣ ቤትሽን ልታጽጂ ትችያለሽ፣ ልጆችሽን ቴኬር ልታርቂ ራስሽን ጥለሽ አይታችሁ አታውቁም? አንዳንድ ሴቶች እኔ ምን አጎደልኩበት፣ እኔ ይኸው ምግብ ሰርቼ ጠዋት ወጥቼ የወንድ ሴት ሆኜ ውጪ ሰርቼ ገንዘብ አምጥቼ ምናምን በጣም እንደውም ከአቅማቸው በላይ ብዙ ኃላፊነት እዚህ ጭንቅላታቸው ላይ ይዘው በቃ የሆነ ነገር ሲመጣ ክሽክሽ ይላሉ። በቃ ምን ሆኜ ነው እኔ ምን አጎደልኩበት፣ እኔ ምን አጣሁ፣ ጠዋት ተነስቼ እኔ ነኝ ገበያ፣ እኔ ነኝ ሱቅ፣ እኔ ነኝ የቤት ስራ፣ እኔ ነኝ ገንዘብ ማመጣው፣ እኔ ምን አጎደልኩበት፣ እኔ ያልኩት ምን ይላሉ። ግን ምንም እኮ አላጎደልንም እኮ ጥሩ እኮ ነው ያደረግነው። ግን ደግሞ እሱ ደስተኛ ነው ወይ? ፖዚሽኑ ተከብሮለታል ወይ? እግዚአብሔር ራሱን ብሎ ያስቀምጠው ቦታ ላይ ያስቀምጠነዋል ወይ? ሰሚት እያረግን ነው ወይ? እኛ ባል እየሆንን አይደለም ወይ? እኛ ነፃነቱን እየነፈግነው አይደለም ወይ? እኛ ክብሩን እያሳጣነው አይደለም ወይ? ይሄንን ነው ሜክሹር መሆን ያለብን። እንደውም የሱንም ድርሻ ወስደን የሱንም ኃላፊነት ነጥቀን ደብል ኃላፊነት ለመወጣት ስንጋጋጥ ነው ጭፍልቅ አድርገን መብቱን ራይቱን ድምፅ አልባ እንዲሆን እያደረግን ያለ ነው። እና ከዛ በቃ ካውንት የምናደርገው እኛ የከፈልነው ዋጋ ነው። ግን እውነት ክፈሉ ተብለን የከፈልነው ዋጋ ነው። እውነት ያስፈልገን ነበር? ሚስትነታችንን እናትነታችንን ብቻ ተወተን የቀረውን ኃላፊነት የእሱን የባልነት ፖዚሽን ለሱ ብንተውለት ኖሮ አንደኛ እኛም በጣም በቃ ፍራክስትሬት አንሆን፣ በጣም ከአቅም በላይ ሄደን በቃ የሆነ ውጥጥር አንልም። ሁለተኛ የእሱንም ደስታ አንነጥቅም። በጋራ እኔ ሚስት ሆናለሁ እሱ ባል ይሆናል ማለት በቃ እኔ ይገዛለሁ እሱ ይመራል ፕሮቫይድ ያደርጋል። በፍቅር የምንፈልገውን ነገር ማስደረግ እንችላለን። ባይዘዌ በመገዛት በትህትና በጭምትነት ራስን በመግዛት የምንፈልገውን ነገር እንደ ወንዶች ባይዘዌ ይላችሁ። እኔ አንዳንድ ጊዜ ምን አስባለሁ መሰለሽ በቃ ሊደርሺፕ እውነትም ለሴቶች አልተሰጠም ብዬ የምልበት ሁኔታ አለ። አሁን ይሄንን ስል ወይ ሴት ሆነሽ አንቺ ራስሽ ላይ ምናምን ትሉኛላችሁ። ቼክ አድርጉ እስቲ አለቆቻችሁ ሴት ሆነው የሚያውቁ ሰዎች ጥሩ አይደለም እያልኩ አይደለም፣ ግን
እንትን አናረገውም። በቃ ካልገራ ነው ካልያዝ ነው ስሜታዊ ነን፣ ኃይለኞች ነን። ይሄ ምንድነው አውት ኦፍ ኮንትሮል የሆነ ፓወር ነው የምናወጣው። በቃ በጣም ጭፍልቅ የምናደርግ ሰው ማንረዳ ሰራተኞቻችን እንዴት ነው ቤት ውስጥ የምናስተዳድረው? የእውነቴን እኮ ማለት ትክክለኛ ትዝብት ከሆነ እኔ ከራሴ ነው ትዝብቴን የሚጀምረው። እንዴት ነው ሰራተኞቻችንን የምንረዳው የምናስተዳድረው? የእውነት እኮ ነው ማለት እረፍት እንኳን ለመስጠት ምን ያህል በቃ ያልነውን ቤት ጥረጊ በዚህ መልክ ሳህን አቅርቢ ካልነው ዝንፍ ካለ አክሴፕት ለማድረግ ለመረዳት የምንሆን አይደለንም። እና ፖዚሽን የሊደርሺፕ ፖዚሽኑ ስፔሻሊ ትዳር ላይ ስንመጣ ባልነቱን ከነጠቅ ነው ፖዚሽን ካሳጣ ነው ደስተኛነቱን እያጣ ሰላሙን እያጣ እየቻለ ግን ደግሞ ልቡ ቤት ውስጥ ያሌለ ሰው ይሆናል። በጣም ከወንዶች የሚገርመኝ ባህሪ ይሄን አጥምቻ አይደለም ግን ብዙ ታዝቤያለሁ። ብዙ አመት ትዳራቸው የፈረሰ ወይም ሳይፈርስ ደግሞ ትዳር ውስጥ እየኖሩ ያሉ ግን ደስታ የሌላቸው ኮሚኒኬሽናቸው ሰላም ያልሆነ ብዙ ቤቶች ሳይ ምንድን ነው የሚሆኑት መሰላችሁ? ወንዶች እንዲህ በአንዴ ትጋይሉ አምቀው ደስተኛ ባልሆነ ቤት ውስጥ ግን ደስተኛ መስለው መኖር ይችላሉ። ሳይመቻቸው ግን የተመቻቸው መስለው መኖር ይችላሉ። እና መቼ እንደሚወጡ ታውቃላችሁ? አንድ ቀን የሆነች አጋጣሚ የሆነች የሚፈልጓትን አይነት ነገር ያላት ኳሊቲ ያላት ሴት ሲያገኙ ይሄዳሉ። ያኔ አማግጠውብን እንደዚህ ባለጌ ስለሆነ እሱ ምናምን ልክ ነው ይላልኩኝ አይደለም። ግን ደግሞ ሰላምን ስለሚፈልግ ፒሱን ስለሚፈልግ ነው ባይዘው እናቶኒ ወደ ሌላ ሴት ብቻ አይደለም በፊት የማይሰማቸውን ወላጆቹ ሊሰማ ይችላል። ትዳሩ ላይ እንዲገቡ ሊፈቅድ ይችላል። በፊት የማይሰማቸውን ጓደኞቹን ሊሰማ ይችላል። ትዳሩ ላይ እንዲገቡ ሊፈቅድ ይችላል። ማለት እንትን አያደርገውም። ትዳሩን አጥር አያበጅለትም። ፕሮቴክት አያደርገው። ምክንያቱም ፖዚሽኑ ተቀምጧል። በቃ የለም ፈላጭ እሷ ናት፣ ቆራጭ እሷ ናት፣ ወሳኝ እሷ ናት፣ ቁም ተቀመጥ ከንዳ ዘርጋ የምትለው እሷ ከሆነች በቃ ዝም እያለ ትዳሩ እንዳይፈርስ ሰው ምን ይላል የሚለው ነገር እንዳይፈርስ አይነት ገብቶ ይወጣል። ልቡ ፈቃዱ ሀሳቡ የሌለበት ህይወት ውስጥ ይሆናል። የዛኔ አይጠብቀውም ትዳሩን። ቤተሰቦቹ ቢገቡ ዝም ይላል፣ ጓደኞቹ ቢገቡ ዝም ይላል። ሌላ ሴት ብትመጣ ሴት አድርጎ ለመሄድ ብዙ አይደራደርም። የሆነ ልቡ እየሸፈተ ይሄዳል። እና ስለዚህ እንደዚህ አይነት ሴቶች ካለን ራሳችንን ቆም ብለን ኃይለኛ ስለሆነን እኛ ስለምንጨው ስለምንቆጣ አድርግ ስላልነ ሁሉን ነገር እያደረገልን ያለን የሚመስለን ሴቶች ኦፍኮርስ ለአሁን ደስ ይላል። ኦፍኮርስ አሁን ላይ ታዛዥ ባል ነው ያለን ወይም ባሌን ተቆጣጥሬ ነው የምኖረው የሚለው ነገር በአሁን ባለንበት ዘመን ትንሽ ጆሮ የሚያገኝ ጥሩ ታድለሽ የሚያሰኝ ነገር ይመስላል። ግን ደግሞ ዞሮ ድምሩ ሄዶ ውጤቱ ግን ዜሮ ነው የሚያባዛሽ። ለማን ነው ኃይለኛ ሴት ነሽ? ለማን ነው ፖዚሽኑን የፈለግሽው? አንቺ ምንድነው ለሰዎች ምን ማሳየት ነው የፈለግሽው? ከሰዎች ከሚያዩት በላይ የቤት ሰላም አይበልጥም? ሰዎች ስለአንቺ ትዳር ከሚመሰክሩልሽ በላይ ባልሽ ምን ይመሰክርልሻል? ባልሽ ምን ይላል? ያችን ጥበበኛ ሴት እኮ በአደባባይ አይደል ባሏ ያመሰግናታል። ብዙ መልካም ያደረጉ ሴቶች አሉ። አንቺ ግን ትለያለሽ። በቃ ብዙ ትጉ ሴቶች ትጉ ልትሆኝ ትችላለሽ። ብዙ የምትሰሪ የእጆች ስራ የምትጣጥሪ የቤቱን የውጭንም ኃላፊነት የምትቧጥጪ ይሆናል። ግን ታከብረዋለሽ። ግን የባልነት ፖዚሽኑን ትጠብቂለታለሽ። አይደረግም ብሎ ነገር የለም። በቃ ባልና ሚስት ነው ቤት ውስጥ የሚኖሩ እንጂ ባልና ባል አይኖርም፣ ሚስትና ሚስት አይኖርም። እግዚአብሔር አስራል ባል ሚስት ምን ማድረግ እንዳለባት ባል ምን ማድረግ እንዳለበት አለና የሱን ፖዚሽን ስንነጥቅ በተቃራኒው በተቃራኒውም አሁን ዛሬ በሴቶች ላውራኒ በተቃራኒውንም የሚስትን ፖዚሽን የምትወስዱ ወንዶች አላችሁ። አንዳንድ በቃ ፈልጋችሁት የሚሆን ካስተዳደግ የሚሆን ወይ የሱ ኃይለኝነት የሚሆን የሚስትን ፖዚሽን የምትወስዱ እናንተ ሰሚት የምታደርጉ እናንተ ጓዳውን እናንተ ይሄ የእናትነቱን የሚስትነትን ሙሉ ነገር ወንድነቱን ትታችሁ ይሄ ውሳኔ ሰጭ ሊደርነቱን መምራቱን ፕሮቫይድ ማድረጉን ራስ የመሆኑን ቦታ ትታችሁ መታችሁ ሚስት የምትሆኑ ሴቶች ወንዶችም አላችሁ። የዛ ጊዜ ምንም ሰላም አይመጣም። አንዳንድ አይታችሁ አታውቁም? ምንድን ነው የሚያስደስታት እሷ የሚል ወንድ አጋጥማችሁ? እኔ ኩክ አደርጋለሁ፣ እኔ ነኝ ውጭ ብር ሰርቼ የማመጣው፣ ቤት ውስጥ ልጆች እኔ ነኝ ቴክ ኬር የማደርገው፣ ገበያ የምሄደው እኔ ነኝ፣ የቤቱን ማጸዳው እኔ ነኝ፣ ሁሉን ነገር የወንድ ሴት ሆኜ ነው የምኖረው፣ ግን ደስተኛ አይደለችም ሚስት የሚለው በቃ አልተሰጠንም። ፖዚሽንክ ላይ ሁን አንተም። በቃ እግዚአብሔር ከሰጠን ፖዚሽን ውጪ ስንሆን የትኛውም ነገር ፊት አያደርግም። ስለዚህ ሴቱ ሆይ ባክሽን ስፔሻሊ ኃይለኝነት፣ ቁጣ አይንሽን ጋርዶ ዝም ብለሽ ቤትሽን እየጋለብሽ ያለሽ ሴት
ቆም ብለሽ አዳምጪ። ወዴት እየሄድኩ ነው? የት እያደረሰኝ ይሄ ነገር? ምን ያመጣልኛል ይሄ ነገር? ውጤቱ ምንድን ነው? ደስታ አለ ወይ? እንኳን ለባልሽ ለልጆቻችን ባይዘዌ እኛ ቁጡ ስንሆን፣ እኛ ኃይለኛ ስንሆን፣ እኛ ተናዳጅ ስንሆን የልጆቻችንን ስነ ልቦናም ነው የምንበላው፣ እነሱንም ነው የምንጎዳው፣ የቤታችንን ሰላም ነው የምናውቀው። ከሁከተኛ ወይም ከቁጡ ሴት ጋር ከመዋል ከነዝናሳ ሴት ጋር በአንድ ቤት መቀመጥ ማለት ልክ በዝናብ እንደሚያንጠበጥብ ነው ይላል። ምሳሌ ላይ እንደሚያንጠበጥብ ቤት ውስጥ እንደመኖር ነው ይላል። በቃ የማያቋርጥ ንዝንዝ የሚል ማለት ነው። ሰላምን አይሰጥም። በቃ የአጥንትን ውስጥን የሚጠዘጥዝ ቁስል ነው ይላል እና ስለዚህ በእውነት ነጭናጫ የሆንን ቁጡ የሆንን ኃይለኛ የሆንን ቤታችንን ፈረስ ሆነን እኛ እየጋለብን ያለን ሴቶች ካለን ቆም ብለን እናስብ። ኃይለኝነታችን ውጭ ለሚያየን ሰው ታድላ ባሏን ገዝታ ነው የምትኖረው ወይ ባሏ ቀጥለት ሰጥ ብሎላት ነው የሚኖረው ሊያስብል ይችላል። ለእኛ ህይወት ግን ምን ይጠቅመናል? ደስተኛ ነው ወይ ባልሽ? ደስ ብሎታል ወይ? ሪስፔክት ተደርጎ ቦታው ተከብሮለት ሰላም አግኝቶ ደስ እያለው ፕሮቫይድ ለማድረግ ኢነርጂ እያገኘ ነው ወይ? ባይዘዌ እኛ ኤቭሪቲንግ ስንቆጣጠር ትተው ነው የሚቀመጡት። ኢነርጂያቸውንም አያወጡም። ሰነፍ ነው የሚሆኑት። በቃ ምንም የማያደርጉ ምንም ቤት ውስጥ እኔ በእውነት አቅ ነበረ። በቃ ምንም ቤት ውስጥ ባል አባት መሆኑ የማይታወቅ በልጆቹ ጉዳይ እሷ የምትወስን፣ ቤት ብትገዛ ብትለውጥ እሷ የምትወስን፣ ቤት አፍርሳ ብትሰራ እሷ የምትወስን፣ ብትበደል እሷ የምትወስን፣ ኤቭሪቲንግ እሷ የምታደርግበት ትዳር አቅ ነበር። እሱ ጸጥ ብሎ እንደ ዕቃ ይወጣል፣ ይገባል፣ የራሱ ነገር ያደርጋል። ምንም ይሄ ግሬሱ የተወሰደበት አይነት ሰው ሆኖ የሚኖሩ ትዳር ነበር። መጨረሻውም ሳያምር የቀረው እና መጨረሻችን አያምርም። ሰላማችን ይነጥቀናል። በቃ ሁሉ ነገራችን ይነጥቀናልና ብልህ ሴት ቤቷን ትሰራለች፣ ሞኝ ታፈርሳለች ማለት ብልህነት ብዙ ምግብ በመስራት አይደለም። ብልህነት ቤት ውስጥ 24 ሰዓት ቤት በማጽዳት አይደለም። ብልህነት ዓመት በዓል በመደገስ ወይም ደግሶ ሰዎችን ማብላት አይደለም። ብልህነት የውጭንም ስራ የቤትንም ስራ ያለ እረፍት በመስራት አይደለም። እሱ ጥሩ ነው በአግባቡ በልኩ። ግን ደግሞ ብልህነት የባልሽን ቦታ የባልሽን ፖዚሽን እግዚአብሔር በሱ ውስጥ ያስቀመጠውን ስጦታ አውቀሽ አንቺን ቦታሽን አውቀሽ የእሱን አክብረሽ የራስሽን ኃላፊነት ተወተሽ መኖር ይሄ ብልህነት ነው። አንደኛ ለራስሽ ሰላም ይሰጥሻል። ሁለተኛ በርደን ይቀንስልሻል። ኃይል አሁን ይችን ሮማን የምትባለውን በዚህ በፍርቱና ገጸ ባህሪ ይዋት። በቃ እሷ ናት ገንዘብ የምታመጣው፣ እሷ ናት የምትወስነው፣ እሷ ናት እሱ የሚለብሰው የምትወስንለት፣ እሷ ናት የሚበላው የምትወስነው፣ እሷ ናት የቤቱን ሕግ የምታወጣ፣ ሁሉ ነገር እሷ ናት የምትቆጣጠረው። እንዴ ምን ቦታሽ ማለት በጣም እኮ ነፃነትሽን ሰላምሽን የሚነሳ ነገር ነው። እና ነፃነት እየመሰለን ፋሽን እየመሰለን ግን የምንጎዳ ነው እኛው ስለሆነ ሴት ወይ አስቢ። ኃይለኛ ሴቶች ቆም ብላችሁ እዩ። ምንድነው እየተጠቀምኩ ያለሁት? ከጤናስ አንጻር፣ ከቤቴ ሰላም አንጻር፣ ከትዳሬ አንጻር። አይነው ትዳርሽ የምትወጪ ሴት ነሽ፣ አይነው ለቤትሽ ነው። ግን ደግሞ መጠን አለው፣ ገደብ አለው። ተይለት በቃ የእሱን እግዚአብሔር ተይ ያለሽን ራስ እሱ ነው። የቤት ራስ ደግሞ እኔ ነኝ ብሎ እግዚአብሔር ያስቀመጠውን ፖዚሽን አክብሪ። አሁን ይሄ ሶሻል ሚዲያው መብት ራይት ዘመናዊነት ምናምን ብሎ የሚያወራውን ነገርም ቆም ብለሽ እስቲ ምን አይነት ውጤት እያመጣ ነው? ትላንት እኮ ልጅህን ለልጅ ተባብለው ሳይተዋወቁ የኖሩት የተጋቡት አያቶቻችን እኮ ከኛ በተሻለ በትዳራቸው ደስተኛ ሆነው ለምልመው አደን የሚሄደው ወንዱ ነው፣ ገንዘብ የሚያመጣ ወንዱ ነው፣ የሚሰራው ወንዱ ነው፣ የጉልበት ስራ የሚሰራው እሱ ነው። እሷ ልጆቿን በመኮትኮት ቤቷን በዋይዝ ሆና በመያዝ በእንደዚህ አይነት ነገር ሆነው ትውልድ ገንብተው ሰላም ሰፍኖ ለሀገር ለቤተ ክርስቲያን የሚተርፍ ትውልድን ገንብተው ዛሬ እኛ ለእኛ አስረክበዋል። አሁን ግን እኛ እንደዛ ነን ወይ? ኢኮኖሚካሊ ብዙ ተምረናል፣ ተሻሽለናል፣ አድገናል። ሴቶች እግዚአብሔር ብዙ ኦፖርቹኒቲ ሰጥቶናል። ግን እነዛን ነገሮች አምጥተን ትዳራችን ላይ ስንተገብረው ምን አይነት ውጤት እያመጣ ነው? በምን አይነት መጠን እየተገበር ነው? እኔ ባይዘዌ መማር መጥፎ ነው አላልኩም፣ መስራት መጥፎ ነው አላልኩም፣ ገንዘብ ማምጣት መጥፎ ነው አላልኩም። ጥሩ ነው። ግን ሁሉ ነገር በመጠን በቦታው በስፍራው ምንም ነገር በቃ እንደ አንድ ቢሮ እኮ ከገባችሁ ጸሐፊ ከሆናችሁ ጸሐፊ ናችሁ አይደል? ጽዳት ሰራተኛ ከሆናችሁ ጽዳት ናችሁ። ፋርማሲስት ከሆናችሁ ፋርማሲስት ናችሁ። የተሰጣችሁን ቦታ ነው የምትሰሩት አይደል? እንደዛው እግዚአብሔር በሰጠን ቦታ ላይ እንሆን። ትዳራችን ላይ ዶክተር ልትሆኚ ትችላለች፣ ጠቅላይ ሚኒስትር ልትሆኚ ትችላለች፣ ፕሬዚዳንት ልትሆኚ ትችላለች። ቤት ስትመጪ ግን ሚስት ነሽ። ቤት ስትመጪ ግን ባል የሚባል ነገር አለ፣ አንቺን የሚመራ ሰሚት የምታደርጊለት። አንቺ ብዙ ወንዶችን ውጭ ልትመሪ ትችላለች፣ ብዙ ነገሮችን የምታከናውኝ ትሆኛለሽ። ቤት ስትመጪ ግን የምትገዢ ሰሚት የምታደርጊ ለባልሽ ፕሮቫይድ የማድረጉን የመምራቱን ቦታ የምትተይ ሴት ካልሆንሽ ያ ውጭ ያለሽን ፖዚሽን ያ ውጭ የምታቂም ነገር ሁሉ አምጠሽ ቤት የምትደምሪ ከሆነ እውነቴን ነው የምልሽ ጎበዝ ሴት
ጠንካራ ሴት፣ ኃይለኛ ሴት የሚሉ ታቦችን ይዘሽ ግን ደግሞ የተሰባበረ ትዳር ያንካሳ የሆነ ትዳር ይዘሽ ነው የምትኖሩ። አንድ ቀን ድንገትን ባልሽን ልታጭሻለሽ። የወንዶች ደግሞ በጣም ከብደው ባህሪም እንደሆነ ታውቃላችሁ። እንደኛ አይደሉም። ኮንፈርት ሲነሳቸው ይሄ ኮንፈርት ነሳን ምናምን ብለው ለመብታቸው ወዲያው የሚሟገቱ አይደሉም። ዝም ነው የሚሉት። በዝምታ ያልፋሉ። ግን አንድ ቀን የፈነዳ ቀን ኮንትሮል ማድረግ አንችልም። ልክ እንደዚህ እንደ ፉርትና ፊልም። ስለዚህ ድላ ምን እያልሽ ነው ካላችሁ፣ ብልሁ ጥበበኞች ሁኑ፣ ቦታችንን እንወቅ። ኃይለኝነትን እግዚአብሔር ከኛ ያንሳል። ፈላጭ ቆራጭ የመሆን መንፈስ በቃ አለብን። ከቤተሰብ ከወላጆቻችን ይዘን የመጣነው ነገር ሊሆን ይችላል። ወይም ደግሞ ዘመናዊነት ማወቅ፣ ስልጣኔ፣ ገንዘብ ማምጣት፣ እነዚህ መማር የሰጠንን ነገር ይሆናል። ግን ብታዩ ዌስተርኖቹም አልጠቀማቸውም። ዞሮ ወደዛ እየተመለሱ ነው ያሉት። ወይም ትዳር የሚባለው ተቋም እየፈረሰ ነው ያለው። ብዙ ሲንግል ማሞች እየበዙ ነው ያሉት። እና ስለዚህ እንዴት እንደዛ መሆን ይቻላል? እንዴት እየሞከርሽ ነው አንቺ ካላችሁ፣ እኔም እየተሰራውኝ ነው። በጣም የሚያስቸግረኝ ባህሪ አንዱ ስለሆነ በቅንነት ነው እየነገርኳችሁ ያሉት። አንዱና ሊረዳን የሚችል ኃይልን ሊሰጠን የሚችል ወደ ማኑዋል ሰጪ ወደ እግዚአብሔር ጌታ ሆይ ሰሚት አድርጊ ብለኛል። ጌታ ሆይ ኃይለኛ ሴት አትሁኚ ብለኛል። ጌታ ሆይ ለቤትሽ ተገዢ ብለኛል። እንገዛበትን ጸጋ ስጠኝ፣ ኃይል ስጠን ብለን ክርስቶስን መጠየቅ ነው። እግዚአብሔር ደግሞ ለምኑ ይሰጣችሁማል። በቃ ማንም ጥበብ የጎደለው ቢኖር በቃ ሳይሰስት በልግስና ወደሚሰጥ እግዚአብሔር ለምን ተብሎ ተጽፏል። ስለዚህ እግዚአብሔርን ለምነው። ምንም ብንሆን በቃ ሙስሊም ብትሆኑ ክርስቲያን ብትሆኑ ፈጣሪ አለ። ከኛ አቅም ኮንትሮል ውጪ የሚሆነውን ነገር ሁሉ እንድንቆጣጠር የሚገዛን አምላክ ስላለ ወደ እግዚአብሔር እንቅረብ፣ ራሳችንን እንወቅ፣ ራሳችን ላይ እንስራ፣ እንገምግም። ትዳራችን ዝም ብለን 18 ዓመት ኖርን 20 ዓመት ኖርን ምናምን አይደለም። ደስተኛ ነህ ወይ? ምን እየተሰማ ነው? ምን ላሻሽል፣ ምን ላስተካከል ብለን ለመስማት ባይዘው ለመመላለስ ሳይሆን ለማዳመጥ። ብዙ ጊዜ ሴቶች አሁን እንደዚህ ስብሰባ ውይይቶች ይኖሩናል። የራሴንም ነው የምነግራችሁ። ይሄ ምንድነው በቃ ዲፌንሲቭ ለመሆን ሳይሆን የእውነት ነው። በቃ ባሌ ነው፣ አካሌ ነው። እዚህ ቤት ውስጥ እኔና እሱ ምን ያለ እኔ እሱ ላስደሰት እሱ እኔን ሊያስደስት ነው። ስለዚህ ያልተደሰተበት ነገር ኮንፈርት ያልሰጠው ነገር አለ። ምን ላስተካከል፣ ምን ልተው፣ በቃ ለትዳሬ፣ ለቤቴ ሰላም፣ ለልጆቼ ስል ብላችሁ ተነጋገሩ። በቃ ተወያዩ። የተነገራችሁን ደግሞ ራሳችሁ ላይ ለመስራት በርቱ። አሁን በጣም ብዙ ዘመኑ የምንማርበት የምናውቅበት፣ ራሳችን የምንሰራበት ብዙ የስነ ልቦና ብዙ ፐርሰናል ዴቨሎፕመንት ራሳችን ላይ የምንሰራበት ዘመን መረጃዎች ያሉበት ስለሆነ ራሳችንን እንዋጭ፣ ራሳችንን እንበርታ። በጣም እንደ ቲፕ የምልላችሁ ነገር እከሌ ጎበዝ ናት ብሎ ሌላ ሰው ከሚለን ይልቅ ቤታችን ባላችን ምን ይላል? ባሏ በአደባባይ ይመሰክርላቸዋል። ብዙ መልካም ያደረጉ ሴት አሉ፣ አንቺ ግን ትለያለሽ ብሎ ያችን ምሳሌ ላይ ጥበበኛዋን ሴት ባሏ ነው የመሰከረው። ሰው ባልሽ ስለ አንቺ ምን ይላል? ባልሽ ስለ ትዳርሽ ምን ይላል? ሌላው ሰው የሚለውን ተውት እሺ። ሌላው ሰው አሁን እኛ ሴቶች ብዙ ጊዜ እንደዛ ነው የምንሆነው። ሌላው ሰው የሚለውን አለን። ባልሽ ስለ አንቺ ምን ይላል? ደስተኛ ነው ወይ? ልጆችሽ ምን ይላሉ? ደስተኛ ናቸው ወይ? ዘ ፈርስት ቲንግ እሱ ነው። ባልሽ፣ ልጆችሽ፣ አንቺ ደስተኛ ሰላም ከሆንሽ ሌላው የሚለው ነገር ይከተላልና ለውጪ ሰው አንኑር፣ ለሚዲያው አንኑር፣ ለዘመኑ አንኑር፣ ለእግዚአብሔር እንኑር፣ ለፈቃዱ እንኑር። ያኔ ትዳራችን ሰላማዊ ይሆናልና ኃይለኝነትን አውልቃችሁ ጣሉ። እግዚአብሔር ፊት እግዚአብሔር እንዲያስችላችሁ እርዱ። ሴቶች ሁኑ፣ ሰሚት አድርጉ። ይሄ እግዚአብሔር የሰጠን ማንነት ነው። እግዚአብሔር ይርዳል። እናንተም ደግሞ ሀሳብ ካላችሁ እስቲ ኮሜንት ላይ አሳውቁኝ። ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተከታተሉ። ሰላም